የሩታና እንዲሁም ደግሞ የሄርሜላ ትልቁ ስህተታቸውን የእያንዳንዳቸውን እነግራችኋለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ ማድረግ አትርሱ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ እንዲሁም ደግሞ ሼር አድርጉ ማለት ነው። የሩታና የሄርሜላ ትልቁ ስህተታቸው ምንድነው? አብዛኞቻችንም ደግሞ እኩል ሚዛናዊ መሆን ትተን አንዳችን ለሩታ አንዳችን ለሄርሜላ አንዳችን ለሩታ እንደዛው ተከፋፍለናል ማለት ነው። ይሄ ማለት ደግሞ እኩል ሚዛን አለመሆናችን ነው። ያኔ አንዳንዶቻችን እያስመሰልን አንዳንዶቻችን ደግሞ እያሽቃበጥ ነው ያለነው እዚህ ጋር ማለት ነው። ይሄም ነገር ምንድነው እንዴት ነው የሚለው እንዳልኳችሁ ይሄንን ቪዲዮ እስከ መጨረሻ ድረስ በማየት ትረዳላችሁ ብዬ አስባለሁኝ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩላችሁ መጥቻለሁኝ። ዛሬ የሩታንና እንዲሁም ደግሞ የሄርሜላን ትልቁ ስህተት ለእያንዳንዳችሁ ሊነግራችሁ ወይም ደግሞ ስህተታቸውን እንዳወራ መጥቻለሁኝ ማለት ነው። ይሄም ደግሞ ሄርሜላ ምን አጠፋች? ስህተቷ ምንድነው? ደግሞ ሩታስ ምን አጠፋች? ምን ስህተት አለባት በሩታ የምትሉ መቼም አትጠፉም። ለማንኛውም እኩል ሚዛናዊ ሰው መሆን አለብን ብዬ አስባለሁኝ። እዚህ ጋር ብዙዎቻችን ስለወደድናቸው ብቻ የሚያወሩትን ነገር አልናዳምጥ። ምንድነው ያለችው ነገር ምንድነው የምታወራው ነገር አንልም። በነገራችን ላይ ያኔ ስለወደድናቸው ብቻ የሆነ ፈቷቸውን ቀናና ብሮ በቃ እሷ እንደዛ ናት እሷ እንዲህ ናት ማለት ነው የምንፈልገው ማለት ነው። ይሄ ማለት አብዛኛው ህዝብ ማለት ይቻላል። በነገራችን ላይ የተወሰኑ ደግሞ እኩል ሚዛናዊ እየሆኑ እንዲሁም ደግሞ ጥፋታቸውን እንደ ጥፋት ስህተታቸውን ደግሞ እንደ ስህተት እያወሩ ነው ያሉት ማለት ነው። ይሄም ደግሞ አንዳንዴ የምሬንን ከመሬት ተነስቶ ማሽቃበጥ ወይም ደግሞ ማስመሰል ያኔ ያስመስላል። ብዙዎቻችንም ደግሞ ያኔ እርስ በራሳችን እየተጋጨን እርስ በራሳችን እየተጣላን ነው ያለ ነው። ይሄም ነገር ደግሞ አስለን ሲጀመር ተገቢ ነው አግባብ ነው ብዬ አላስብም እኔ በበኩሌ ወይም ደግሞ በግሌ ማለት ነው። ይሄ ነገር ሩታ ስህተቷ ምንድነው? ከሩታ ልጀምርላችሁ ከዛን ወደ ሄርሜላ እንሄዳለን ማለት ነው። ሩታ ስህተቷ ምንድነው ወይስ ደሞስ ምን አጠፋች ለምትሉ እዚህ ጋር አንዴ ከአብርሽ ከተለያዩ ወይም ደግሞ ፈታሃኝ ከተባባሉ በኋላ ስለ አብርሽ መጨነቅና ስለ አብርሽ ያኒ የት ገባ የት ወጣ ማን ነው ምንድነው ከማን ነው ያለው ምንድነው እንዴት ነው ማለቷ ታገቢ ነው ብዬ አላስብም። አንዴ ፈቷታል የለም መጀመሪያ በነገራችን ላይ ብዙዎቻችን አውርተናል። ለምን ይሄ ነገር እንዳይመጣ ማለት ነው። እንዲሁም ደግሞ ልጃችሁን በጋራ አድርጋችሁ አሳድጉት እባካችሁን ብሎ የምሬን ብዙ ህዝብም ለምነዋል ተለማምነዋልም። በዛን መጨረሻ ላይ ደግሞ አይ ሲሉ እንዴ በቃ ያኔ ሰው ካልተፋለጋ እዚህ ጋር ምንም እንትን የለውም። አስለን ደግሞ ማፋታት የሚባለውም ነገር በእነሱ የሚጀምር ነገር አይደለም። በቃ አንዱን ተፋቶ እንኳን ሰላም በሆኑ ብለናል። ይሄንን መቼስ ያኔ አንሄድም ያልነው ነገር ማለት ነው። አሁን በስተመጨረሻው ደግሞ አብርሽ ወረቀቱ ላይ አልፈርምም እያለ በግድ እንዲፈርምላት ካደረገች በኋላ ፈረማ። ከዛም በኋላ ደግሞ ወደ ሄርሜላ ያኔ ክትት ብሎ አስለን ጥቅልል ብሎ ማለት ነው ወደ ሄርሜላ ገባ ማለት ነው። ሲገባ ሩታ ደግሞ ጸባዩዋ ተቀየረ ማለት ነው። እንዴ ይሄ ነገር የምሬንን ተገቢ ነው ብዬ አላስብም። በነገራችን ላይ የሩታ ጸባይ ምንድነው የቀየረው? በቃ ወደ ሄርሜላ ሲሄድና ከሄርሜላ መሆን ሲጀምር ሩታ የሆነ ቀናት ነገር ይሆን ብቻ አላቅም የሆነ ነገር እያሰበች ነው። ይሄ ነገር አግባብ ነው ተገቢ ነው ብዬ አላስብም። መጀመሪያው ነበር ምንድነው ያለቻት እንትና ሄርሜላ ሰምታችኋታል ብዬ አስባለሁ። ጅብ ከሄዳ በኋላ ውሻ ይጮሃል አለች አንድ በሉ። ከዛን ሲቀጥል ደግሞ በእጅ ያዙት ወርቅ እንደ መዳፍ ይቆጠራል አለቻት። ያኒ ይሄ ማለት መጀመሪያው ነበር ያኔ ጠንቀቅማ ብሎ ወይም ደግሞ ተጠንቅቃ አብርሽን ያኔ ምን አልካኝ ያኔ ብላ መታዘዝ እንዲሁም ደግሞ ማክበር ነበረባት መጀመሪያው ነበር። አሁን እንዳለችው ጅብ ከሄዳ ውሻ ይጮሃል እንዳለችው ሄርሜላ የሩታ ጸባይ ቀይር አለብን በሁላችንም ማለት ነው። ይሄ ነገር ተገቢ ነው አግባብ ነው ብዬ አላስብም። አስለን ሲጀመር የሩታ ወዳጅ ከሆናችሁ
ሩታ ራሷ እንድታጠናክርና እንዲሁም ደግሞ ጠንካራ እንድትሆን ሚከሯት እንጂ እንደዛማ በሊሆነው ነገር ጎበዝ፣ በሊሆነው ነገር ጀግና፣ በሊሆነው ነገር አንበሳ ማለት ተገቢ ነው፣ አግባብ ነው ብዬ አላስብም። አንዳንዶቻችሁ ደግሞ የምሬንን ይሄ ጀግና፣ አንበሳ፣ ጎበዝ የሚለው ቃሉን እንጂ ለምን እንደሚጠቀሙት ራሱ የሚገባቸው አይመስለኝም። የምሬንን እዚህ ጋር እየቀለጥኩኝ አይደለም፣ እውነቴን እያወራሁኝ ነኝ። ያኔ ጀግና፣ አንበሳ፣ ጎበዝ የሚሉት ሲሞን እንጂ አጠቃቀሙ ለምንድን ነው ይሄንን ነገር የሚታውቁ አይመስለኝም። ከዛ ሲቀጥል በዚህ ልክ ሆኖ በዚህ ልክ ደግሞ ተዳርጎ ሩታ ምን ብትሆን ነው እኛ ጎበዝና አንበሳ ጀግና ማለት ያለብን? የምሬንን ሩታ ራሷን ጠንካራ አድርጋ ራሷን አጠናክራ ልጇን ይዛ ከማንም ሳትነካካ አብርሽ ወዴት ገባ ወዴት ወጣ ሳትል ራሷን ጠንካራ አድርጋ ልጇን ይዛ ብትመጣ የዛኔ ደግሞ አብርሽ ተመልሶ በራሱ ሐሳብና በራሱ ጊዜ የሆነ ነገር ከሄርሜላ እንትን ሲል ወዴት ይሄድ ነበር? ወደ ሩታ። እኛ ጎበዝና ጀግና ማለት የነበረብን የዛኔ ነው። አሁን እዚህ ጋር እኔ ህይወት ጀምሬ ያለውኝ ኧረ ተይኝ እባክሽን፣ ኧረ ተይኝ የራስሽን ህይወት ኑሪ ብሎ እርህ እያላ እሷ ደግሞ አሁን ትላንት ያወራቸው ነገር ሰምታችሁታል ብዬ አስባለሁኝ። ምን ብላ ያኔ ይሄ ነገር የራስህን ህይወት ለማባላሻት ነው፣ የመጨረሻህን ህይወትን እንዲህ ለማድረግ ነው እያላ ኢፍሬምም እሷ ሲጀመር የመጨረሻ ህይወት ድርግም ማለት አደራገማ ምን አጋባት? የምረና ያገባትም የልጇ አባት ነው። አዎ እናውቃለን። ልጇን መንከባከብና እንዲሁም ደግሞ ለልጁ ማድረግ ያለባት ነገር ቢኖረው ባይኖረው ተገዶ ወዶ ሳይሆን ተገዶ የሚያደርግ ነገር ነው። ስለዚህ ሩታ በዚህ መካከል መግባት አለባት ብዬ አላስብም። ሲቀጥል ደግሞ የሄርሜላን ሊምጣላችሁ ማለት ነው። የሄርሜላ ዋና አንደኛው ጥፋቷ በጣም ያኔ ህዝብንም ትንሽ ግራ ያጋባችው እንዲሁም ለራሷም የግራ ተጋባችበት ምንድነው መሰላችሁ? እዚህ ጋር ረገስኩኝ አለች። ከጠፋች አብርሽ እንዳያችሁት ብዙ ነገር ሆነዋል፣ ብዙ ነገር ተጨንቋል። ህዝቡም በዛው ልክ ብዙ ነገር ተጨንቋል። ይሄም ማለት ደግሞ ብዙዎቻችን እንደ ሰው የምናስብኛ እንዲሁም ደግሞ ሰው በመሆናችን ብቻ የሰው ችግር ችግራችን የሰው ሀዘን ሀዘናችን ብለን የምናስብኛ ብዙ ነገር እንትን ብለናል። ገብቷችኋል አይደል? ብዙ ነገር አውርተናል። ግን እሱ አለካ እንዴት እንዳሰበችው ነገሩ እኔ አላቅም። ምሬን ከዛ ምን አደረገች እንዴ? ጭራሽንም እንትን ሆናለች፣ አርግዛ ጠፍታለች። ይሄንንም ደግሞ ከነገርኩህ ምናልባት ትሪቀኛለህ ወይም ደግሞ ትሸሽኛለህ ብዬ ነው እንዴ? የልጅ አባት ሆኖ ወዴት ነው የሚሸሸው? ከሸሸም ደግሞ እንደ ሩታ ልጁን አሳድጋል። ምንም እንትን የሚለው የሚያስፈራ ነገር አለው ብዬ አላስብም። ከሸሻም ጥርግ ላለው ካለ ራሱ ጉዳይ ጥርግ ይበል። ከዛን ልጁን ወደደም ጣለም በምንም በግድም ሆነ በውድ ልጁን ማሳደግ የማይቀር ነገር ነው። ገብቷችኋል አይደል? ስለዚህ ለዛ ነው አንዳንዴ እኛ እኩል ሚዛን ሆነን ጥፋታቸው እንደ ጥፋት እንዲሁም ደግሞ ትክክልነታቸው እንደ ትክክልነታቸው እዚህ ጋር ቢናወራ ሳናሽቃቤት ሳናስመስል ጥፋት ሲሰሩ ጥፋታቸው ጥፋት ነው፣ የሆነ ትክክል ነገር ሲሰሩ ደግሞ ትክክልነታቸው ትክክል ነው ብለን ቢናወራ የምሬን ብዙ ጊዜ እንደዛ ነው እኔ የማውራው ማለት ነው። ምናልባት የምታዳምጡኝ ታዳምጡኛላችሁ፣ ያኔ ያልሰማችሁ ደግሞ ትንሽ አሁን እያስመሰልኩኝ ወይም ደግሞ እያሽቃበትኩኝ ሊመስላችሁ ይችላል። ነገር ግን እኔ እንደዛ አይደለም። የምሬን ብዙ ጊዜ እነግራችኋለሁ። ያኔ ዛሬ በመጣው ቪዲዮ ዛሬውን ወቀሳ ያለው አካል እንውቀስ፣ እንዲሁም ደግሞ ትክክል የሆነውን አካል ትክክል እንበል። እነሱ መስራ ጉዳይ ሆኖባቸው አንዳንዴ ነገሩ ቀይር ሊልብን ይችላል። በዛን ሰዓት ደግሞ እኛም ግራ እንዳይገባን ገብቷችኋል አይደል? ያን እኩል ሚዛናዊ ሰው ከሆናችሁ ዛሬ በመጣው ቪዲዮ ጥፋተኛውን ስትናገሩና እንዲሁም ደግሞ የሆነ ነገር ስትሉ እናንተ ራሱ ግራ አይገባችሁም። እነሱም ሲጀምር የሥራ ጉዳይ ነው፣ አንዳንዴ እንትን ሊያደርጋቸው ይችላል። ገብቷችኋል አይደል? ስለዚህ ምን ሊላችሁ ነው? በዚህ ልክ ማስመሰል በዚህ ልክ ማሽቃበጡን ትተን እኩል ሚዛናዊ ብንሆን ተገቢ ነው ብዬ አስባለሁኝ። ያ እንዳልኳችሁ የሄርሜላ ጥፋት ያኔ አርግዛ ማጥፋቷ ትልቅ ስህተት ነው። እንዲሁም ደግሞ ሩታ
አንዴ ፈታሁሽ ካላት በኋላ አብርሽን ወዴት ገባ ወዴት ሄዳ ምን ሆና ምንድነው ማለቷም ተገቢ ነው ብዬ እሱን መከታተሏም ተገቢ ነው ብዬ አላስብም። እናንተ ነው የምታውቁት። በነገራችን ላይ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ አላችሁ ማለት እኔ ይለዋለሁኝ ማለት አይደለም። ለማንኛውም ሁላችሁ ሆኖ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።